በትግራይ ክልል ብርቱ በረዶ አዘል ዝናብ የአንድ ሕፃን ሕይወትን ሲቀጥፍ 176 ቀበሌዎችን እስካሁን የክረምት ዝናብ አላገኙም። በትግራይ ክልል በተለያዩ አካባቢዎች የተከሰቱ ተቃራኒ የአየር ሁኔታዎች በሕዝቡና በግብርናው ላይ ከፍተኛ ተጽዕኖ እያሳደሩ መሆናቸው ተገልጿል። በአንድ በኩል በረዶ አዘል ከባድ ዝናብ የአንድን ሕፃን ሕይወት ሲቀጥፍ፣ በአዝርዕትና በመስኖ ላይም ከፍተኛ ጉዳት ማድረሱ ተነግሯል። በሌላ በኩል ደግሞ 176 የገጠር ቀበሌ ማህበራት እስካሁን የክረምት ዝናብ እንዳላገኙ ተገልጿል። በማዕከላዊ ዞን ወረዳ ቀይሪ ተህሊ ዶክተር አታልቲ ቀበሌ ገበሬ ማህበር ለ2 ሰዓታት ያለማቋረጥ የዘነበው በረዶ አዘል ከባድ ዝናብ የአንድን ሕፃን ልጅ ሕይወት ከመቅጠፉ በተጨማሪ በአዝርዕትና በመስኖ ላይ ከፍተኛ ጉዳት ማድረሱ ተገልጿል። በተመሳሳይም በዞኑ ወረዳ አህሮም ሴሮ ቀበሌ የዘነበው ብርቱ ዝናብ በአዝርዕትና በአትክልት ላይ ጉዳት ማድረሱን የወረዳው ኮሚኒኬሽን አስታውቋል። በሌላ በኩል የትግራይ ክልል እርሻና ተፈጥሮ ጥበቃ ቢሮ ሐምሌ 13 ቀን 2018 ዓ.ም ባወጣው መረጃ በክልሉ ከሚገኙ 600 የቀበሌ ገበሬ ማህበራት መካከል 176 በሚሆኑት እስካሁን የክረምት ዝናብ እንዳልዘነበም አስታውቋል። ይህ ሁኔታ በአንዳንድ የክልሉ አካባቢዎችም ከመጠን ያለፈ ዝናብ ጉዳት እያደረሰ ሲሆን፣ በሌሎች አካባቢዎች ደግሞ የዝናብ እጥረት በእርሻ ስራና በምርት ላይ ከፍተኛ ስጋት እየፈጠረ መሆኑን ያሳያል።